በአባይና በቀይ ባህር መካከል የምትገኝ አገር ነች። ዕጣ ፋንታዋና መጻኢ ዕድሏም ከሁለቱ ውሃዎች ጋር በእጅጉ የተቀራኘ ነው። የመጀመሪያው ምዕራፍ በዚህ ሳምንት መጠናቀቅ አለበት የሚሉት ትራምፕ ለዚህም ሁሉም አደራዳሪ አካላት ሂደቱን ሊያፋጥኑት ይገባል ሲሉ አሳስበዋል። አክለውም ጊዜው በጣም አንገብጋቢ ነው ያሉ ሲሆን ሂደቱ የማይፈጥን ከሆነ ግን ደም መፋሰሱ ይቀጥላል ሲሉ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ተናግረዋል። ሩሲያ በዩክሬን ዋና ከተሞች ላይ የምታደርሰውን ግዙፍ ድብደባ አጠናክራ ቀጥላለች። በሰላምነው ሳምንት ዋና ከተማዋን ኪየቭን ጨምሮ በሌሎች ከተሞች ላይ ከተፈጸመውና 3 ሰዎች ከተገደሉበት ከባድ ጥቃት በኋላም በድጋሚ የሩሲያ ጦር የዩክሬን ትላልቅ ከተሞችን በሚሳኤል አረሮች አጋይቷል። ሩሲያ ልቪቭ፣ ካርኪቭ፣ ኦዴሳ፣ ኬርሰንና ሌሎች የዩክሬን የተለያዩ ከተሞች ላይ በፈጸመችው የአየር ላይ ጥቃት 5 ሰዎች ተገድለዋል ተብሏል። አንዳንድ ፍርደኞች ከማረሚያ ቤት በአመክሮ የሚወጡበት ሁኔታ እንደ መብት አድርገው ሲቆጥሩ ይስተዋላል። በአመክሮ መውጣት መብት ሳይሆን የመልካም ፍሬ ውጤት ነው። የአንድ ታራሚ መልካም ፍሬ ውጤት የሚመዘነው በማረሚያ ቤቱ በነበረው ቆይታ ከሚያሳየው መልካም ጠባይና አጠቃላይ መሰል ሁኔታዎች ነው። ሰላም ጤና ይስጥልን ውድ ሀገሬ ቴሌቪዥን ተመልካቾች እንደምን አመሻችሁ። ከሀገሬ ቴሌቪዥን የሰዓቱን መረጃዎች ይዘን ቀርበናል። ሙሴ ከበደ ነኝ። እስከ ፍጻሜው አብራችሁን ቆዩም። በቀዳሚነት የተመለከትናቸው ርዕሰ ጉዳዮች አመራው። የስድስተኛው የሕዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት 5ኛ ዓመት የሥራ ዘመን የጋራ መደበኛ ስብሰባ ተካሂዷል። በስብሰባው የመክፈቻ ንግግር ያደረጉት የፌዴሬ ፕሬዝዳንት ታዬ አጽቀሥላሴ የባህር በር የማግኘት ፍላጎታችን ከፍ ወዳለ ደረጃ ላይ ደርሷል ብለዋል። ዳግም ተገኝ አስተማማኝና ዘላቂነት ያለው የባህር በር የማግኘት ጉዳይ ከፍ ወዳለ ደረጃ ደርሷል ሲሉ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። በስድስተኛው የሕዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት 5ኛ ዓመት የሥራ ዘመን የጋራ መደበኛ ስብሰባና የመክፈቻ ስነ ስርዓት ላይ የተገኙት ፕሬዝዳንቱ ባደረጉት የመክፈቻ ንግግር የኢትዮጵያ ጂኦስትራቴጂያዊ ቁመና በመደረጀት ላይ እንደሚገኝ የተናገሩ ሲሆን የባህር በር የማግኘት ፍላጎታችን በዓለም አቀፍ ደረጃም ቅቡልነቱ ጨምሯል ሲሉ ተናግረዋል። ኢትዮጵያ በአባይና በቀይ ባህር መካከል የምትገኝ አገር ነች። ዕጣ ፋንታዋና መጻኢ ዕድሏም ከሁለቱ ውሃዎች ጋር በእጅጉ የተቀራኘ ነው። ይሁን እንጂ ኢትዮጵያ ፍትህን ባልተከተለ መንገድ እና ሕዝብን ባላማከልና ባላሳተፈ አግባብ ተገላ ቆይታለች። ኢትዮጵያ ወደ እነዚህ ውሃዎች እንድትመለስና ፍትሃዊ የልማት ተጠቃሚ እንድትሆን መንግስት በመስራት ላይ ይገኛል። ከ3 አስርተ ዓመታት በኋላ የባህር በር ጉዳይ ዓለም አቀፍ የመነጋገሪያ ሀሳብም ማድረግ ተችሏል። ፕሬዝዳንቱ በመክፈቻ ንግግራቸው በየአካባቢው የሚገኙ ግጭቶችን ለመፍታት መንግስት የእርቅና ሰላም አማራጮችን መከተል ሁነኛ መፍትሄ መሆኑን እንደሚያምን ተናግረዋል። አክለውም ይህ አይነት ተግባር ዘላቂ ሰላም ለማምጣት ብሎም ለሀገረ መንግስት ግንባታ ወሳኙና ብቸኛው መፍትሄ ነው ብለዋል። ብሔራዊ የጸጥታና የደህንነት ተቋማት የስርዓት ለውጥን የሚሻገሩና የሀገርን ቀጣይነት የሚያረጋግጡ ይሆናል ያሉት ፕሬዝዳንቱ ሀገራዊ ምክክር ኮሚሽንን ጨምሮ ሌሎች ባለድርሻ አካላት ሰላም ለማምጣት ተግተው እንዲሰሩም አሳስበዋል። ቀጣይነት የሚያረጋግጡ ብርቱ ተቋማት እንዲሆኑ መንግስት በቁርጠኝነት ይተጋል። ሁለተኛ፣ በየቦታው የሚታዩ ግጭቶችን በኃይል ማረቅ፣ ማስተካከል የሚቻል ቢሆንም ዘላቂ ሰላም የሚረጋገጠው ግን በሰላማዊ መንገድ ብቻ እንደሆነ መንግስት ጽኑ እምነት አለው። በዚህ እምነቱ የእርቅና የሰላም አማራጮችን በመከተል የሀገራችንን ሰላም አስተማማኝ ለማድረግ እየሰራ ይገኛል። ምንም እንኳን በየጊዜው የሚስተዋሉ የኃይል እንቅስቃሴዎችን ለማስቆም መንግስት ሙሉ ዝግጁነት እና ዘመናዊ አቅም ቢኖረውም የዛሬውን ግጭት በማቸነፍ ለነገው ትውልድ ቂምና ቁርሾ አናወርስም የሚልን መርህ በመከተል በዛሬ ብልሃትና ትዕግስት ለነገ ዘላቂ ሰላም የሚበጅ አካሄድን መርጦ በያዝነው ዓመት የሚካሄደው ሀገራዊ ምርጫ ፍትሃዊ፣ ሰላማዊ፣ ዲሞክራሲያዊና ተአማኒ እንዲሆን መንግስት ኃላፊነት እንደሚወስድም ፕሬዝዳንት ታዬ አጽቀሥላሴ ተናግረዋል። ነፃና ገለልተኛ ህዝባዊ ተቋማትን መፍጠር እንዲሁም የዜጎችን ዋስትና የሚያረጋግጥ የፍትህ ስርዓት መዘርጋት ለ2018 የበጀት ዓመት ከተቀመጡ የትኩረት አቅጣጫዎች መካከል የሚጠቀሱ መሆናቸውንም ጠቁመዋል። በጥናቶች ተግባራዊነት ላይ ክፍተቶች እንደሚስተዋሉ የፖሊሲ ጥናት ኢንስቲትዩት አስታውቋል።
የኢንስቲትዩቱን ጥናቶች ተጠቅመው ውጤት ያስመዘገቡ ተቋማት ቢኖሩም ክፍተቶችን መሙላት የሚያስችሉ ስራዎች በስፋት ሊሰሩ እንደሚገባ ተመላክቷል። ምረት ደግፍ ተጨማሪውን አዘጋጅታለች። በፖሊሲ ጥናት ኢንስቲትዩት እየተደረጉ ያሉ ጥናቶችን በተገቢው መልኩ ጥቅም ላይ ሊውሉ እንደሚገባ ተገለጸ። ኢንስቲትዩቱ ኢኮኖሚያዊና ማህበራዊ ችግሮችን ለመፍታት የሚያገለግሉ ጥናቶችን እያከናወነ መሆኑን የሚገልጹት ዋና ዳይሬክተሩ አቶ ፍቃዱ ጸጋ እየተሰሩ ያሉ ጥናቶች በአብዛኛው እየተተገበሩ ያሉ ቢሆንም ክፍተቶች እንደሚስተዋሉ ገልጸዋል። በኢንስቲትዩቱ የሚካሄዱ ጥናቶችን ተጠቅመው ለውጥ ከማምጣት አንጻር የሚቀሩ ስራዎች ስለመኖራቸውም ለጣቢያችን ገልጸዋል። መጠቀም ምን ያህል ነው የሚለው ራሱ እንትን ይፈልጋል፣ ጥናት ይፈልጋል። ምንድነው እኛ በተቻለ መጠን ሼልፍ የሚያሞቁ ጥናቶች ላለማድረግ እንሞክራለን። ስለዚህ ብዙ ምክር ሀሳቦቻችን ጥቅም ላይ እየዋሉ ነው የሚል እምነት አለን። ነገር ግን ደግሞ ገናም ደግሞ ከዚህ በላይ ጥቅም ላይ መዋል ያለባቸው መሆኑን በእርግጥ እናነሳለን። ጥናቱን የሚረዳ የመፈጸም ፍላጎት ያለው ኃይልም ጭምር ይፈልጋል፣ አመራርም ጭምር ይፈልጋል አንዳንድ ጊዜ እና አንዳንድ ቦታዎች ላይ ከተጠና ከ6 ዓመት ከ7 ዓመት በኋላ ተግባራዊ የሆኑ ምርምሮች አሉን። ወዲያውኑ ተቀብሎ የሚተገብሩ ተቋማት አሉን። የተወሰኑ 3-4 ተቋማት ሚኒስቴር መስሪያ ቤቶች ከክቡራን ሚኒስትሮች ጨምሮ ከተቋሙ ጋር እጅና ጓንት ሆነው የሚሰሩ ተቋማት አሉ። አንዳንዱ በአግባቡ በፈለግነው ልክ እየሄደ አይደለም። ነገር ግን እኛ የራሳችንን ሚና መወጣት አለብን። ኢንስቲትዩቱ ጥናቶችን ሲያከናውን የተለያዩ ባለድርሻ አካላትን አካቶ እንደሚሰራ የጠቆሙት አቶ ፍቃዱ ተግባራዊ ውጤታቸውን ለማየት የዓመታት ጊዜ የሚወስዱ ጥናቶች እንዳሉ ማክለዋል። አንድ ጥናት ሲጠና በችግሮች ላይ ተንተርሶ በመሆኑ ለችግሮቹ መፍትሄ መፈለግ ዋነኛ የኢንስቲትዩቱ ስራ መሆኑን የገለጹት ዋና ዳይሬክተሩ መንግስትን በፖሊሲ ጉዳዮች ለማማከር የተቋቋመ በመሆኑ በኢኮኖሚያዊና ማህበራዊ ዘርፎች ላይ ትኩረቱን አድርጎ እንደሚሰራ ተናግረዋል። የፖሊሲ ጥናት ኢንስቲትዩት መንግስትን በፖሊሲ ጉዳዮች ለማማከር የተቋቋመ ድርጅት ነው፣ ተቋም ነው። ሀሳብ አፍላቂ ተቋም ነው። ተቋማችን በሁለት ዘርፎች በኢኮኖሚያዊና ማህበራዊ ዘርፍ ተደራጅቶ 6 የምርምር ማዕከሎች ያሉት ነው። በየአመቱ በአማካይ ከ50 እስከ 60 ምርምሮችን እያደረገ ያለ ተቋም ነው እና ምርምሮቻችንም 52 አካባቢ ቴማቲክ ኤሪያዎችን ለይተን ነው የምንሰራው። በቅድም እንዳልኩት በ6 የምርምር ማዕከል 14 ዲፓርትመንቶች ወይንም የስራ ክፍሎች ውስጥ ነው ምርምሩ የሚደረገው። በአሁኑ ጊዜ ወደ 85 አካባቢ ተመራማሪዎች አሉ። የኢንስቲትዩቱ ዓላማ ጥናትና ምርምር ማካሄድ፣ የፖሊሲና ስትራቴጂ ሀሳቦችን ማመንጨትና የፖሊሲና ስትራቴጂ ሰነዶችን ማዘጋጀት መሆኑን የኢንስቲትዩቱ ስልጣን ተግባርና አደረጃጀትን ለመወሰን የወጣው የሚኒስትሮች ምክር ቤት ደንብ ቁጥር 436/2011 ደንግጓል። የመጀመሪያው ምዕራፍ የሐማስና እስራኤል ድርድር በዚህ ሳምንት መጠናቀቅ አለበት ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሳስበዋል። ለዚህም ሁሉም አደራዳሪ አካላት ሂደቱን ሊያፋጥኑት ይገባል ሲሉም ገልጸዋል። ጊዜው በጣም አንገብጋቢ ነው ያሉት ትራምፕ ሂደቱ የማይፈጥን ከሆነ ግን ደም መፋሰሱ ይቀጥላል ሲሉ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ አዘንቀዋል። ደምሶች ፈራው ሐማስና እስራኤልን በማደራደር ከፍተኛ ድርሻ ይኖራቸዋል የተባሉ አገራት ለስብሰባ ተቀምጠዋል። አገራቱ በዛሬው ዕለት በግብጽ በሚያካሂዱት ስብሰባ ዋነኛው የመወያያ ጉዳያቸው ከሰሞኑን ዶናልድ ትራምፕ ያቀረቡት የሰላም አማራጭ እንደሆነም ተሰምቷል። በዛሬው ዕለት እንደሚካሄድ የሚጠበቀውን የሐማስና እስራኤል አደራዳሪዎች ስብሰባ በተመለከተም ትራምፕ በሰጡት አስተያየት አደራዳሪ አገራቱ በጣም ሊፈጥኑ ይገባል ሲሉ አሳስበዋል። የመጀመሪያው ምዕራፍ በዚህ ሳምንት መጠናቀቅ አለበት የሚሉት ትራምፕ ለዚህም ሁሉም አደራዳሪ አካላት ሂደቱን ሊያፋጥኑት ይገባል ሲሉ አሳስበዋል። አክለውም ጊዜው በጣም አንገብጋቢ ነው ያሉ ሲሆን ሂደቱ የማይፈጥን ከሆነ ግን ደም መፋሰሱ ይቀጥላል ሲሉ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ተናግረዋል። ትራምፕ ካቀረቧቸው የሰላም ሐሳቦች መካከል ሐማስ በእጁ የሚገኙ እስራኤላውያን ታጋቾችን መልቀቅ፣ ጋዛ በታጣቂዎች ሳይሆን በምሁራን እንድትመራ የተኩስ አቁም ማድረግና በሌሎችም አብዛኛዎቹ ሐሳቦች ላይ ሐማስ መስማማቱን ቢገልጽም ወሳኝ ናቸው ተብለው በሚታሰቡት ሙሉ በሙሉ ትጥቅ መፍታት እንዲሁም አዲስ እንዲመሰረት በሚፈለገው የሲቪል መንግስት ላይ የሚኖረውን ድርሻ በተመለከተ ያለው ነገር አለመኖሩን አልጀዚራ ዘግቧል። የአደራዳሪዎቹ ውይይት ከትራምፕ በተጨማሪም ሐማስም ቢሆን ትራምፕ ካቀረቧቸው 20 የመደራደሪያ ነጥቦች ውስጥ በተወሰኑት ላይ መስማማቱን በመግለጹ ምክንያት ቀጣዩ የድርድሩ ሂደት ምን ሊመስል ይገባል በሚለው ላይ ያተኮረ እንደሆነ ተሰምቷል።
ዶናልድ ትራምፕ ያቀረቧቸው 20 የመደራደሪያ አማራጮች እንከን የለሽ እንደሆኑ መናገራቸው የሚታወስ ሲሆን ሐማስም ከ4 ቀናት ባልበለጠ ጊዜ ውስጥ መስማማቱን እንዲገልጽና ይህ የማይሆን ከሆነ ግን አስከፊ የሆነ መጨረሻው ይሆናል ብለው አስጠንቅቀው የነበረ ቢሆንም እስካሁን ግን ከአሜሪካ በኩል የተወሰደ እርምጃ የለም። በጋዛ ያሉ አሁናዊ ሁኔታዎችም የሚጠበቀው የሰላምና የተኩስ አቁም እንዲሁም የታጋቾች መለቀቅ እንዲሁ በቅርቡ የማይሆን አስመስለውታል። ምንም እንኳን ዋነኛው የሐማስ አመራሮች ባሳለፍነው ቅዳሜ ባወጣው መግለጫ በአብዛኛዎቹ የትራምፕ እቅዶች ላይ እንደሚስማማ ቢገልጽም በጋዛ የሚገኘው የሐማስ ክንፍ ግን እቅዱን በመቃወም መልእክት ያስተላለፈው ትራምፕ እቅዱን ይፋ ባደረጉት ማግስት ነበር። የዚህ ክንፍ ኃላፊ የሆኑት ኢዝ አልዲን አልሃዳይ የትራምፕና የኔታንያሁ እቅድ ሐማስን ማጥፋት ነው በማለት አጣጥለውታል። እቅዱ አስቀድሞ በእስራኤል ተቀባይነት ያገኘው ሐማስ ትጥቅ እንደሚፈታና ወደፊት ጋዛን በማስተዳደር ላይ ምንም አይነት ሚና እንደሌለው የሚደነግግ በመሆኑ ነው ሲሉ መናገራቸውን ቢቢሲ ዘግቧል። በአልሃዳይ በኩል የተሰነዘረው ተቃውሞ ከተሰማ በኋላ የሐማስ ከፍተኛ አመራሮች እቅዱ ባካተታቸው አብዛኛዎቹ ነጥቦች መስማማቱን ቢገልጽም በተለይ ከታጋቾች መልቀቅና ትጥቅ መፍታት የሚሉት ጉዳዮች ጋር በተያያዘ በሐማስ አመራሮች መካከል ልዩነት እንዲፈጠር ሳያደርግ እንዳልቀረም የሮይተርስ ዘገባ ያስረዳል። ከአደራዳሪዎቹ መካከል ዋነኛዋ የሆነችው ኳታርም የትራምፕ እቅድ ይፋ በሆነበት ማግስት በሰጠችው አስተያየት የሐማስ አመራሮች በጉዳዩ ላይ በሰፊው ውይይት እያደረጉበት እንደሆነና ቀጣይ ድርድሩም በአጭር ጊዜ ውስጥ የሚጠናቀቅ ሊሆን እንደማይችል ገልጻለች። የዛሬው የአደራዳሪ አገራት ጉዳይም ይህንኑ ታሳቢ ያደረገ ሲሆን በተለይም ደግሞ በቀጣይነት ጋዛን እንዲሁም መላው ፍልስጤምን ማን ያስተዳድራት የሚለው ጉዳይ የድርድሩን ውጤት ብቻ ሳይሆን የመካከለኛው ምስራቅ ቀጣይ እጣ ፋንታ ላይም ቀላል የማይባል ተጽዕኖ እንደሚኖረው እርግጥ መሆኑ አገራቱም ከማደራደራቸው አስቀድሞ በጥልቀት እንዲወያዩበት ሳያስገድዳቸው እንዳልቀረ ዘስታር አስነብቧል። በትራምፕ በኩል ግን አስደናቂ ሲሉ የሚጠሩት እቅዳቸው ለእስራኤልና ለፍልስጤም እንዲሁም ደግሞ ለአረቡ ዓለምና ለመላው ዓለምም ጭምር ትልቅ ነገር ይዞ የሚመጣ ነው ሲሉ ይገልጹታል። ሐማስንና እስራኤልን ጨምሮ ሁሉም አካላት በእቅዳቸው ተስማምተዋል ብለው የሚያምኑት ትራምፕ እቅዱ ላይ ምንም አይነት ማሻሻያ እንደማይደረግም ሲናገሩ ተደምጠዋል። መለስ ብለው ደግሞ በየትኛዎቹ እቅዶቻቸው ላይ እንደሆነ በግልጽ ባይናገሩትም በተወሰኑት ላይ መጠነኛ ለውጥ ሊደረግ እንደሚችል ጠቁመዋል። ይሁን እንጂ በሐማስ እጅ የሚገኙ እስራኤላውያን ታጋቾችን የመልቀቅ ጉዳይ በጣም በፈጠነ ጊዜ ውስጥ ሊከናወን የሚገባው ቀዳሚ ጉዳይ መሆኑን አሳስበዋል። ይህ በእንዲህ እንዳለ ሐማስ ለእቅዱ አዎንታዊ ምላሽ ከሰጠ በኋላ እስራኤል በጋዛ የምትፈጽማቸውን የቦምብ ድብደባዎች በአስቸኳይ እንድታቆም ትራምፕ ቢያሳስቡም እስራኤል በጋዛ የምታካሂደውን የአየር ድብደባ ግን አሁንም እንደቀጠለ ነው። የእስራኤል መንግስት ቃል አቀባይ ሾሽ ቤድሮሲያን ይህንን አስመልክቶ እሁድ ዕለት በሰጡት መግለጫ በጋዛ ሰርጥ አንዳንድ ድብደባዎች ቢቆሙም በዚህ ሰዓት እየተተገበረ ያለ የተኩስ አቁም የለም ማለታቸውን ኤቢሲ ኒውስ ዘግቧል። የሩሲያ ዩክሬን ጦርነት ተባብሶ በቀጠለበት በአሁኑ ወቅት ሩሲያ ከሳምንት በኋላ በድጋሚ በዩክሬን የተለያዩ ከተሞች ላይ ግዙፍ ድብደባ አካሂዳ 5 ሰዎች ስለመሞታቸው ተሰምተዋል። ከዚህ ባለፈ ፕሬዚዳንት ቭላዲሚር ፑቲን የአሜሪካው አቻቸው ትራምፕ ለዩክሬን ቶማሃውክ ሚሳኤሎችን የሚሰጡ ከሆነ የሁለቱ ሀገራት ግንኙነት ያበቃለታል ሲሉ አስጠንቅቀዋል። ተጨማሪ አለን። ሩሲያ በዩክሬን ዋና ከተሞች ላይ የምታደርሰውን ግዙፍ ድብደባ አጠናክራ ቀጥላለች። ባሳለፍነው ሳምንት ዋና ከተማዋን ኪየቭን ጨምሮ በሌሎች ከተሞች ላይ ከተፈጸመውና 3 ሰዎች ከተገደሉበት ከባድ ጥቃት በኋላ በድጋሚ የሩሲያ ጦር የዩክሬን ትላልቅ ከተሞችን በሚሳኤል አረሮች አጋይቷል። ሩሲያ ልቪቭ፣ ካርኪቭ፣ ኦዴሳ፣ ኬርሰንና ሌሎች የዩክሬን የተለያዩ ከተሞች ላይ በፈጸመችው የአየር ላይ ጥቃት 5 ሰዎች ተገድለዋል ተብሏል። የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ እንዳረጋገጡት በሩሲያ ከባድ ድብደባ ከሟቾቹ ባሻገር ከ10 ሺህ የሚልቁት ደግሞ የኤሌክትሪክ ኃይል አገልግሎት ተቋርጦባቸዋል። የአሁኑ የሩሲያ ጥቃት በአብዛኛው ኢላማውን ያደረገው በሊቪቭ ምዕራባዊ ክፍል እንደሆነ የተነገረ ሲሆን በአቅራቢያው ባለችው የላፓይቭካ መንደር ነዋሪ የነበሩ 4 የአንድ ቤተሰብ አባላት በጥቃቱ እንደተገደሉም ቢቢሲ ዘግቧል። ቀሪዋ አንድ ዩክሬናዊት ደግሞ በአመዛኙ በሩሲያ ጦሮች በሚገኘው የዛፖሪዣ ግዛት ውስጥ የተገደለች እንደሆነም ዘገባው አትቷል። የሩሲያ ጦር ግዙፍ ድብደባ የተፈጸመው ዩክሬን ከምዕራባውያን አገሮቿ የአየር መከላከያ ስርዓቶች እንዲቀርቡላት እየተጎተች ባለችበት ወቅት መሆኑ ደግሞ የዩክሬንን ምጥ አብዝቶታል። ዩክሬን ሚሳይሎችንና
ድሮኖችን ማክሸፊያ የአየር መቃወሚያ ሚሳኤሎች እጥረት ስላጋጠማት ኤፍ-16 ተዋጊ ጀቶችን በመጠቀም ጥቃቶቹን ስትከላከል መቆየቷም ይታወቃል። ሩሲያም ከጊዜ ወደ ጊዜ እየተዳከመ ስለመምጣቱ የሚነገርለትን የዩክሬን የአየር መከላከያ ስርዓት በተደጋጋሚ በከፍተኛ መጠን በመደብደብ የበልጥ የማዳከምና ከአገልግሎት ውጭ ማድረግ ውጥንን ይዛ ከባባድ ድብደባዎቿን ስለመቀጠሏ በኒውዮርክ ታይምስ ላይ የሰፈሯ ተመልክተዋል። የዋሽንግተን ባለስልጣናትም ለዩክሬን እንደ ፓትሪዮትና ሂማርስ ያሉ የአየር መከላከያ ስርዓቶችን ለመስጠት እንዲሁም ዩክሬን የረጅም ርቀት መሳሪያዎችን በመጠቀም በሩሲያ ላይ ጥቃት እንዲሰነዘር ለመፍቀድ ያጤኑ መሆናቸው ለሩሲያ እንደ ወሳኝ ማንቂያ ደወል ተደርጎ ተወስደዋል። እንደ ፎሬን ፖሊሲ ትንታኔ ከሆነም በዚህም ሩሲያ ያለ ሌላ ኃይሏን በመጠቀም ለዩክሬን የአየር መቃወሚያ ስርዓት ከአገልግሎት ውጭ ማድረግ፣ የሎጂስቲክስና የግንኙነት መረቦችን መበጣጠስ፣ የኃይልና ሌሎች መሠረተ ልማቶችን መደብደብ በጦር ግንባር ያለ ተቀዳሚ ወታደራዊ ዓላማ ሆኖ ይላል። በትላንቱ ጥቃትም የሩሲያ መከላከያ ሚኒስቴር በዩክሬን ወታደራዊና የመሠረተ ልማት ኢላማዎች ላይ የተሳካ ግዙፍ ድብደባ ማድረጉን ሲገልጽ፣ ፕሬዚዳንት ዘለንስኪ በበኩላቸው የሩሲያ ጦር 50 ሚሳኤሎችና ከ500 በላይ ድሮኖችን አስወንጭፎብናል ሲሉ አስታውቀዋል። በጥቃቱ ዋነኛ ኢላማ የተደረገችው ሊቪቭም ዩክሬን ከፖላንድ ጋር በምትዋሰንበት ምዕራባዊ ክፍል ትልቋ ከተማ ስትሆን ጦርነቱ ከተጀመረበት የካቲት 2022 ወዲህ ትልቁን ጥቃት አስተናግዳለች ነው የተባለው። በቢቢሲ ላይ እንደሰፈረው ዘገባ ከሆነ ደግሞ ለበርካታ ሰዓታት በከተማዋ ዘልቋል የተባለው የሩሲያ ጦር ጥቃት የህዝብ ትራንስፖርት አገልግሎቶችንና የኤሌክትሪክ አቅርቦቶችን ማስተጓጎሉ ሰምቷል። የሊቪቭ ክልል ኃላፊ ማክሲም ጎዝስኪ በከተማዋ ላይ 160 ድሮኖችንና ሚሳኤሎች መወንጨፋቸውን ገልጸው በጥቃቶቹም ተጨማሪ ጥቂት ሰዎች ላይ የመቁሰል አደጋ ስለመድረሱ አስታውቀዋል። ፕሬዚዳንት ዘለንስኪም ከጥቃቱ በኋላ ባወጡት መግለጫ ተጨማሪ የጦር መሳሪያ ድጋፎች እንዲደረጉና የተደረሱ የመከላከያ ስምምነቶች በአፋጣኝ ተግባራዊ እንዲደረጉ እንሻለን ሲሉ አሳስበዋል። ዩክሬን ከቅርብ ጊዜያት ወዲህ በበረቱባት የሩሲያ አየር ላይ ጥቃቶች ሳቢያ ከምዕራባውያን አገሮቿ በተለይም ከአሜሪካ አየር መከላከያን ለማጠናከር የተገቡላት ቃል ኪዳኖችና ስምምነቶች ወሳኝ ትኩረት እንዲሰጣቸውም ጠይቀዋል። ዩክሬን በጦርነቱ ላይ ሚዛን ቀያሪ ሆነው የመጡትን የሰው አልባ አውሮፕላኖችን ወይም ድሮን አቅርቦቶቿን በራሷ አቅም ማሟላት ብትችልም አሁንም በአየር መከላከያ ስርዓቷ በኩል በምዕራባውያን ላይ በእጅጉ ጥገኛ እንደሆነች መረጃዎች ያሳያሉ። ዩክሬን ከሳምንታት በፊትም ግዛቷን ሙሉ በሙሉ ለመጠበቅ ቢያንስ 10 የፓትሪዮት ከመሬት ወደ አየር የሚወነጨፉ የአየር መከላከያ ስርዓቶች ያስፈልጉኛል ማለቷ አይዘነጋም። ዩክሬን ለጊዜው ሩቅ እንደሆነ የሚታመነው ዘላቂ ተኩስ አቁም ተደርሶ ጦርነቱ እስኪቆም ራሷን እየተከላከለች በጦርነቱ ላይ መቆየት እንድትችል እነዚህ የአየር መከላከያ ስርዓቶችና ዘመናዊ ሚሳኤሎች በአፋጣኝ እንዲሰጧትም በፕሬዚዳንቷ በኩል በድጋሚ ተማጽናለች። ይሁንና ግን የሩሲያው ፕሬዚዳንት ቭላዲሚር ፑቲን ፕሬዚዳንት ትራምፕ ወደ ሩሲያ ግዛት በጥልቀት በመግባት ከፍተኛ ጉዳት የሚያደርሱ የቶማሃውክ የረጅም ርቀት ተምዘግዛጊ ሚሳኤሎችን ለዩክሬን የሚሰጡ ከሆነ የአሜሪካና የሩሲያ ግንኙነት በጽኑ ይበላሻል ሲሉ አስጠንቀዋል። ባለፈው የታየው መልካም የሚባል የሁለቱ ሀገራት የሁለትዮሽ ግንኙነትም መልኩን ወደ አሉታዊ ጎን ይቀይራልን ብለዋል። አሜሪካ እስከ 2500 ኪሎ ሜትሮችን በመጓዝ የሩሲያን ማንኛውንም ግዛት መምታት የሚችሉትን እነዚህን ሚሳኤሎች ለዩክሬን አሳልፋ የምትሰጥ ከሆነ ዋሽንግተን የሁለቱን ሀገራት ግንኙነት ጨምሮ ጦርነቱን በአይነት ፍጹም አዲስ ወደሆነ ማባባስ ውስጥ ከተዋለች ሲሉም በጽኑ አስጠንቀዋል። ፑቲን አሜሪካ የቶማሃውክ የረጅም ርቀት ተጓዥ ሚሳኤሎችን ለዩክሬን ለመስጠት ጋጤነች መሆኑን ምክትል ፕሬዚዳንት ጂዲ ቫንስ ማስታወቃቸው ይታወሳል። ወደ አጫጭር መረጃዎቻችን አለፍን። በተያዘው የ2018 የበጀት ዓመት የ9 በመቶ ጠቅላላ የሀገር ውስጥ ምርት እድገት ለማስመዝገብ መታቀዱን ፕሬዚዳንት ታዬ አጽቀሥላሴ አስታወቁ። ለሁለቱ ምክር ቤቶች የመክፈቻ ንግግር ያደረጉት ፕሬዚዳንቱ በተያዘው የበጀት ዓመት የ9 በመቶ እድገት ማስመዝገብና የዋጋ ግሽበትን ወደ ነጠላ አሃዝ ማውረድ ከመንግስት ዋነኛ ግቦች መካከል የሚጠቀሱ መሆናቸውን ተናግረዋል። በ2017 ዓ.ም የ8.8% እድገት ተመዝግቧል ያሉት ፕሬዚዳንቱ በግብርና ምርት ረገድም የ24.7% እድገት መመዝገቡን ጠቁመዋል። በተያዘው የበጀት ዓመትም የኢኮኖሚ እድገቱን ለማሻሻል እንደሚሰራም ገልጸዋል። ምርትን በአይነት በብዛትና በጥራት ማሳደግ እቅዱን ለማሳካት የሚያግዝ መሆኑን ነው ፕሬዚዳንቱ ያመላከቱት። በኢትዮጵያ 73 በመቶ የሚሆኑ ሴቶች የንብረት ባለቤትነት መብታቸው መረጋገጡ ተነገረም። በዚህም ኢትዮጵያ ከሌሎች የአፍሪካ ሀገራት የተሻለ አፈጻጸም ማስመዝገቧ ተገልጿል። ይህ የተገለጸው የአፍሪካ ህብረት፣ የአፍሪካ ልማት ባንክ፣ የተባበሩት መንግስታት ድርጅት የልማት ፕሮግራምና የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን የ2030 የዘላቂ ልማት ግቦችንና
የ2063 አጀንዳ አፈጻጸምን በሚመለከት በጋራ ባወጡት ዓመታዊ ሪፖርት ነው። ኢትዮጵያ የሴቶችን የንብረት ባለቤትነት መብት በማረጋገጥ ረገድ የተሻለ አፈጻጸም እንዳላት 73 በመቶ የሚሆኑ ሴቶችም ይህ መብታቸው የተረጋገጠ መሆኑን ሪፖርቱ አስረድቷል። በሌላ በኩል ማሊ ዝቅተኛ አፈጻጸም እንዳላትና 1 በመቶ የሚሆኑ ሴቶች ብቻ ይህ መብታቸው የተከበረ መሆኑን ሪፖርቱ አመላክቷል። ለዚህም የሕግና የባህል ክፍተት በምክንያትነት ተገልጿል ሲል ሪፖርተር ጋዜጣ ዘግቧል። የዓለም የመምህራን ቀን በተለያዩ ዝግጅቶች እንደሚያከብር ብሪቲሽ ካውንስል አስታወቀም። ከመጪው ሐሙስ መስከረም 29 ጀምሮ ለተከታታይ 3 ቀናት የተለያዩ መርሃ ግብሮችን ማዘጋጀቱን ለጣቢያችን በላከው መግለጫ የጠቆመው ካውንስሉ ዝግጅቱ በበይነ መረብ የሚካሄድ መሆኑን ጠቁሟል። ኢትዮጵያን ጨምሮ በመላው ዓለም የሚገኙ መምህራን ዝግጅቱን መታደም እንደሚችሉ አስታውቋል። በዝግጅቱ በዋናነት የእንግሊዝኛ ቋንቋ መምህራን እንደሚሳተፉ ሲነገር የሌሎች የትምህርት አይነት መምህራንም ተሳታፊ መሆን እንደሚችሉ ተነግሯል። የመምህራንን ሙያዊ ክህሎትና የቴክኖሎጂ አጠቃቀምን ማሳደግ ትኩረት ሊሰጣቸው እንደሚገባም በመግለጫው ተመላክቷል። ከውጭ በታንዛኒያ ፖሊስ ማህበራዊ ሚዲያዎችን የተሳሳተ መረጃ ለማሰራጨት መጠቀምን አስጠነቀቀም። በሀገሪቱ አጠቃላይ ምርጫ ሊካሄድ 3 ሳምንታት በቀሩት በሆነ ወቅት አንድ ወታደራዊ መኮንን መንግስትን ሲተቹ የሚያሳይ ተንቀሳቃሽ ምስል መሰራጨቱን ተከትሎ ነው ማስጠንቀቂያ የወጣው። ወታደራዊ መኮንኑ ራሱን የአየር ኃይል ካፒቴን ብሎ በመግለጽ መንግስትን በሙስና በመብት ጥሰትና በሰራዊቱ የፖለቲካ ጣልቃ ገብነት አለ በማለት ይከሳል። ይሁንና የሰው የሰራዊቱ መኮንን መሆኑን ማረጋገጥ አለመቻሉን ቢቢሲ በዘገባው አስነብቧል። በመልእክቱም የወታደራዊ አዛዡ ጃኮብ ማኩንዳ እርምጃ እንዲወስዱ አሳስቧል። በተጨማሪም ታንዛኒያውያን ለመብታቸው እንዲታገሉና ሰላማዊ ሰልፎች እንዲያደርጉ በማበረታታት የጸጥታ ኃይሎች ከኋላቸው እንደሆኑ ሲገልጽም ተደምጧል። የሀገሪቱ መከላከያ ቃል አቀባይ ኮሎኔል በርናርድ ማሳላ ግን መረጃው በግለሰቦች የተለጠፈ ነው በማለት የሀገሪቱ ወታደሮች አቋም አለመሆኑን ተናግረዋል። ወታደሮችን ወደ ፖለቲካ ለመሳብ የሚደረጉ ሙከራዎች ሊቆሙ እንደሚገባም አሳስበዋል። በመጨረሻም አዲሱ የፈረንሳይ ጠቅላይ ሚኒስትር ስልጣናቸውን ለቀቁ። ጠቅላይ ሚኒስትር ሴባስቲያን ሌኮርኑ ዛሬ ማለዳ የስራ መልቀቂያቸውን ለፕሬዝዳንት ኢማኑኤል ማክሮን ያስረከቡ ሲሆን ፕሬዝዳንቱ ሰዓታት ከፈጀ ስብሰባ በኋላ መልቀቂያውን መቀበላቸውን አስታውቋል። ሌኮርኑ ጠቅላይ ሚኒስትር ሆነው ስልጣን ላይ የቆዩት ለ26 ቀናት ብቻ ሲሆን በ2 ዓመታት ጊዜ ውስጥ የፈረንሳይ 5ኛው ጠቅላይ ሚኒስትር ነበሩ። በብሔራዊ ምክር ቤት ያሉ ፓርቲዎች የሌኮርኑ ካቢኔ ውቅር ከድሮው ብዙም ያልተቀየረ ነው በማለት ውድቅ እንደሚያደርጉት መዛታቸው ይታወሳል። እንደ አውሮፓውያን አቆጣጠር ከሰኔ 2024 ጀምሮ የፈረንሳይ ፖለቲካ አለመረጋጋት የተስተዋለበት ሲሆን ይህም የሚሾሙ ጠቅላይ ሚኒስትሮች እቅዳቸውን ለማጸደቅ እንዳግዳቸውም ይነገራል። ከሳራ በታች ያሉ የአፍሪካ ሀገራት ያለ ቀረጥ ወደ አሜሪካ ምርቶቻቸውን የሚልኩበት የአጎዋ የንግድ ስምምነት የጊዜ ገደብ ካበቃ 6 ቀናት ተቆጥረዋል። በቀጣይ ቀናት ስምምነቱ ይራዘማል አሊያስ ደግሞ ከ25 ዓመታት በኋላ ይቋረጣል የሚለው ጉዳይ አጠያያቂ ሆኗል። ሚካኤል ኃይሌ በቢዝነስ ጥንቅሮ ተመልክቶታል። አጎዋ ከቀናት በፊት መስከረም 20 ቀን 2018 ዓ.ም ተጠናቋል። የስምምነት ተጠቃሚ ሀገራትም ስለተጠናቀቀው ስምምነት ቀጣይ ጣፋንታ ቁርጥ ያለ ውሳኔ ሳያገኙ 6 ቀናትን አስቆጥረዋል። እንደ አውሮፓውያን አቆጣጠር በግንቦት 2000 ዓ.ም ተግባራዊ መሆን የጀመረው የአጎዋ ስምምነት ባለፈው የፈረንጆች 2024 ብቻ ከ8 ቢሊዮን ዶላር በላይ የሚያወጡ ምርቶች ወደ አሜሪካ ተልከዋል። ይህን የአጎዋ ስምምነት ለመጠቀም በርካታ በአውሮፓና የተለያዩ የዓለም ክፍሎች የሚገኙ ባለሀብቶች
መዋለ ንዋያቸውን ለማፍሰስ ወደ አህጉር አፍሪካ ፊታቸውን እንዲመልሱና ኢንቨስት እንዲያደርጉ መንገድ ሲጠርግም ቆይተዋል። ባለፈው ሚያዝያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአፍሪካ ላይ የሚጣል ቀረጥ እንደሚኖር መናገራቸው ደግሞ የዕድሉ ተጠቃሚ ሀገራት ለስጋት ዳርጎም ከርመዋል። ትራምፕ ተግባራዊ ያደርጋለሁ ባሉት የቀረጥ ማሻሻያ መሰረት በአፍሪካ ሀገራት ላይ ከ10 እስከ 50 በመቶ የሚደርስ ታሪፍ ይጣላል መባሉ ይታወሳል። ከአህጉሪቱ ጋር በተደረገው ድርድር የተጣለባቸው ቀረጥ የተቀነሰላቸው ሀገራት እንዳሉ ሆነው በአህጉዋ ዕድል የተካተቱ ሀገራት ቀጣይ ዕጣ ፈንታ ግን አሁንም በርካቶችን እያነጋገረ ይገኛል። አፍሪካውያን በትብብር የአህጉዋ ዕድልን በመጠቀም ከ2001 ጀምሮ እስከ 2022 ድረስ የነዳጅ ምርቶችን ሳይጨምር 103 ቢሊዮን ዶላር የሚያወጡ ምርቶችን ወደ አሜሪካ ገበያ አምልከዋል። ስምምነቱ አሁናዊ ሁኔታ ተከትሎ የአፍሪካ መሪዎች የአህጉዋ ስምምነት እንዲቀጥል የራሳቸውን ዲፕሎማሲያዊ ጥረት ያደረጉም ይገኛሉ። ጎረቤት ሀገር ኬንያ ከአሜሪካ ጋር ባላት ወዳጅነትና ዲፕሎማሲያዊ ግንኙነት ተጠቅማ ስምምነቱን ለአንድ ተጨማሪ ዓመት እንዲራዘምላት ማድረጓን አስታውቃለች። በተጠናቀቀው የፈረንጆቹ መስከረም ወር በኒውዮርክ በተካሄደው የተባበሩት መንግስታት ድርጅት 80ኛ ጠቅላላ ጉባኤ ላይ የተሳተፉት የኬንያው ፕሬዝዳንት ዊሊያም ሩቶ እግረ መንገዳቸውን በአህጉዋ ጉዳይ ከአሜሪካ ባለስልጣናት ጋር መምከራቸውን ይፋ አድርገዋል። ኬንያ የአህጉዋን ዕድል ለተጨማሪ 1 ዓመት እንድትጠቀም ከአሜሪካ ባለስልጣናት ፍቃድ ማግኘቷንም ፕሬዝዳንቱ ተናግረዋል። ይሁንና የስምምነት ተጠቃሚ የሆኑ ሀገራት በሙሉ የሚያካትት ውሳኔ እስካሁን ይፋ አልተደረገም። ቀደም ባሉ መላምንቶች መሰረት ስምምነቱ ለተጨማሪ 1 ዓመት ሊራዘም እንደሚችል ቢነገርም የፕሬዝዳንት ትራምፕ አስተዳደር ስምምነቱ የሚያካትታቸውን ሸቀጦች ሊቀንስ የሚችልበት እድል ከፍተኛ ስለመሆኑ አፍሪካ ሊብሪቲ ያስነብበዋል። ማዕድን ደግሞ ቀጣዩ ከፍተኛ ትኩረት የሚደረግበት ዘርፍ ስለመሆኑ የተናገረው ስምምነቱ የግብርና ምርቶች፣ ጨርቃጨርቅና የተለያዩ 1800 የሚደርሱ ምርቶች ወደ አሜሪካ እንዲገቡ የሚፈቅድ እንደመሆኑ ለበርካታ አፍሪካውያን የስራ እድል የፈጠረም ነበር። ኢትዮጵያ በሰሜኑ ጦርነት የተነሳ ከስምምነቱ እስከወጣችበት ጊዜ ድረስ የአህጉዋ ጠቃሚ ነበረች ስትሆን ከስምምነቱ ጥር 2022 እስከምትሰረዝ ድረስ 8.1 ቢሊዮን ዶላር የሚያወጡ ምርቶችን ወደ አሜሪካ አምልካለች። የቡና ምርት ከፍተኛውን ድርሻ ሲይዝ፣ የጨርቃጨርቅ ምርት ደግሞ ቀጣዩን ድርሻ በመያዝ ለበርካቶች የስራ ዕድል ሊፈጠር ምክንያት ሆኖም ቆይቶ ነበር። አመክሮ የሚፈቀደው በወንጀል ሕጉ መሰረት ቅጣቱን የጣለበት ፍርድ ቤት ነው። የአመክሮ ጊዜው ሲደርስ ጥያቄውን በማረሚያ ቤት በኩል ወይም በጠበቃው ለፍርድ ቤት ማቅረብ ይችላል። አመክሮ እንዴት ይሰጣል? የዛሬው ከጠበቃው ጋር ጥንቅራችን ትኩረት ነው። ወደዛው እንለፍ። ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። አንድ ታራሚ በአመክሮ ከማረሚያ ቤት እንዴት ሊወጣ እንደሚችልና ተያያዥ ነጥቦችን እናነሳለን። አመክሮ ማለት አንድ ታራሚ ከተፈረደበት የእስር ጊዜ 2/3ኛውን በመልካም ጠባይ ካሳለፈ ቀሪውን የእስር ጊዜ ከማረሚያ ቤት ውጭ ሆኖ በመልካም ጠባይ ሊያሳልፍ ይችላል ተብሎ ሲታመን የሚፈታበት ስርዓት ነው። አመክሮ አንድ ታራሚ ወደ ማረሚያ ቤት በሚገባበት ጊዜ በቅበላ ወቅት የተወሰነበት ቅጣት ከመፈጸሙ በፊት ቀደም ብሎ በአመክሮ ሊለቀቅ የሚችል መሆኑን እንዲሁም የአመክሮ ድል ለማግኘት ምን አይነት ግዴታዎች መፈጸም ያለባት ስለመሆኑ ግንዛቤ ሊፈጠርለት እንደሚገባ ሕጉ ያስገድዳል። አንዳንድ ፍርደኞች ከማረሚያ ቤት በአመክሮ የሚወጡበት ሁኔታ እንደ መብት አድርገው ሲቆጥሩ ይስተዋላል። በአመክሮ መውጣት መብት ሳይሆን የመልካም ፍሬ ውጤት ነው። የአንድ ታራሚ መልካም ፍሬ ውጤት የሚመዘነው በማረሚያ ቤቱ በነበረው ቆይታ ከሚያሳየው መልካም ጠባይና አጠቃላይ መሰል ሁኔታዎች ነው። በአመክሮ ለመለቀቅ የሚከተሉት ሁኔታዎች ሊሟሉ ይገባል። ከተወሰነበት እስራት ጊዜ ከ3 እጅ 2ቱን መፈጸም ወይም የተወሰነበት የዕድሜ ልክ እስራት ፍርድ ከሆነ 20 ዓመት መፈጸም፣ የተወሰነበትን ነፃነት የሚያሳጣ ቅጣት ወይም የጥንቃቄ እርምጃ በመፈጸም ላይ እያለ በስራውና በጠባው የተረጋገጠ መሻሻል ማሳየት፣ ለደረሰው ጉዳት በተቻለ መጠን በፍርድ የተወሰነ ወይም ከተበዳይ ጋር በተደረገው ስምምነት መሰረት ካሳ ለመክፈል ማረጋገጫ ማቅረብ፣ አመሉና ጠባው በመልካም አኗኗር ለመኖር እንደሚያስችለውና በአመክሮ መፈታቱ መልካም ውጤት ሊያስገኝ ይችላል ተብሎ ሲታመን፣ ደጋጋሚ ወንጀለኛ ለመሆን ማለትም አስቀድሞ ሌላ ወንጀል ሪከርድ ከሌለበት ነው። አመክሮ የሚፈቅደው በወንጀል ሕጉ መሰረት ቅጣቱን የጣለበት ፍርድ ቤት ነው። የአመክሮ ጊዜው ሲደርስ ጥያቄውን በማረሚያ ቤት በኩል ወይም በጠበቃው ለፍርድ ቤት ማቅረብ ይችላል። ማረሚያ ቤቱም የታሰረበትን ጊዜ መጠንና በቆይታ የነበረውን መልካም ጠባይ መሰረት አድርጎ በአመክሮ ቢፈታ የሚደገፍ መሆኑን ወይም የሚቃወም መሆኑን አስተያየት እንዲያቀርብ ይጠበቃል። ፍርድ ቤቱ ከላይ የተመለከቱት ቅድመ ሁኔታዎችን ተሟልቷል ብሎ ካመነ ታራሚው በአመክሮ እንዲፈታ በመፍቀድ አመክሮው የሚቆይበትን ጊዜ አብሮ ይወስናል። ታራሚው ተፈቶ መልካም ጠባዩ ወይም ሕግ አክብሮ መኖሩ የሚፈተንበት ጊዜ መጠን የሚወሰነው እስከ ቀሪው የእስር ጊዜ ድረስ ሆኖ
በማንኛውም ሁኔታ ከ2 ዓመት ሊያንስ ተቃራኒ ድንጋጌ ከሌለ በስተቀር ከ5 ዓመት ሊበልጥ አይችልም። የዕድሜ ልክ ፍርደኛ ከሆነ የፈተና ጊዜው ከ5 ዓመት ሊያንስ ከ7 ዓመት ሊበልጥ አይችልም። አመክሮ የተቀጪው ጠባይ ማሻሻያና ወደ ደንበኛው ማህበራዊ ኑሮ መመለሻ ሆኖ የሚቆጠር ሲሆን መፈታቱ ተፈላጊውን ውጤት የሚያስገኝ መሆኑን ፍርድ ቤቱ ካላመነበት በቀር ሊፈቀድ አይችልም። ታራሚዎችና የታራሚ ቤተሰቦች ሊያውቁት የሚገባ ነጥብ አመክሮ መብት ሳይሆን የመልካም ፍሬ ውጤት መሆኑን መገንዘብ ያስፈልጋል። አመሰግናለሁ።